ሰላም እንደምን አላችሁ? በያላችሁበት ሰላማችሁ ብዛ። እግዚአብሔር አምላካችን በድጋሚ ስላገናኘን ስሙ ይክበር ይመስገን። እንግዲህ ትንሽ ጠፋ ብያለሁኝ። ቢያልፍም እንኳን ለእናታችን ለቅድስት ድንግል ማርያም ወይም ደግሞ ለበዓታ ማርያም ታኅሳስ 3 ማለት ነው ወደ ቤተ መቅደስ የገባችበት ዕለት ነውና በትናንትናው ዕለት በታላቅ ድምቀት ተከብሯል። እንኳን አደረሳችሁ ማለት እወዳለሁ። በቅድሚያ ይህንን ካልኩኝ በተለያየ ማህበራዊ ሚዲያ ላይ ሰሞኑን በጣም መነጋገሪያ የሆኑ ጉዳዮችን ያው አይታችኋል ብዬ አምናለሁ። ጎንደር አካባቢ ሰሜኑን ለኢየሱስ በሚል ጉዳይ በነ ፍሬዘር እና በነ ጋዜጠኛ ሶፎንያስ ለዚህም ደግሞ ያልተገባ አለባበስን በመልበስ በቲክቶክ አዋርድ ላይ ያሳዩት ወይም ያልተገባ ነገር ያሳዩ የነበሩት ወንድሞች ምን ደረሰባቸው የሚለው ነገር ያው እኔ ስለዘገየው ነው እንጂ ብዙ እህቶች ወንድሞች በዚህ ጉዳይ ላይ ፕሮግራም ሰርተውበታል። እናንተም አይታችሁታል ብዬ አምናለሁ። እንደነው መርከብ ሚዲያም ይሄንን በተመለከተ ሐሳብ ማጋራት ስለፈለኩ ነውና አንድ ጊዜ እንደ አይነት ነገሮችን በመናነሳበት ሰዓት ከመፍረድ ተቆጥበን መሆን አለበት ብዬ አምናለሁና ለመፍረድ አይደለም። ይሄንን በመፍረድ ምክንያት በተመለከተ አንድ ማስታውሰው ሐቅ ወይ ማስተምሯልና አንተ ሰዎች ላይ ከመፍረድህ በፊት የሚል ነገር አለ። አንተ ሰዎች ላይ ከመፍረድህ በፊት እኔ ማን ነኝ ብለህ ራስህን ጠይቅ ነው የመጀመሪያው ጥያቄና እውነት ነው። ሰዎች በተለያየ የኃጢአት መንገድ ውስጥ ሆነው ስናያቸው ያንን ለምን አደረጉ ወይም እንዴት አደረጉ የሚለውን ዝርዝር ሐሳብ መፍረድ ላይ ሳይሆን ሁልጊዜ እኔ በአዲስ ዓለም ስርዓትም በመነጋገርበት ሰዓት ማንቃት ራሳችንን ማዘጋጀት እንደ አይነት ነገሮች ሳይመጡብን ቅድሚያ ዝግጅት እንድናደርግ ያስችለን ዘንድ በሚል ነውና እንደ አይነት ህይወት ውስጥ ገብተን ከተገኘን እንደ አይነት ህይወት ውስጥ ገብተው እህቶቻችን ወንድሞቻችን ከተገኙስ ምን ማድረግ አለብን የሚለውን ደግሞ መፍትሄውን ጠቁመን ማለፍ እንጂ ለመፍረድ አይደለም። ያ ማለት ግን የነሱን ሐሳብ እንደግፋለን ማለት አይደለም። ሰሞኑን ለምሳሌ የወንድማችን ወይም ጋዜጠኛ ሶፎንያስን በተመለከተ የተለያየ ማህበራዊ ሚዲያ ላይ የወጣውን መረጃ ሰምታችኋል፣ አይታችኋል አብዛኞቻችሁ ብዬ አምናለሁኝ። ስለዚህ እንደ አይነት ነገሮችን ያው የሱ በዚህ ደረጃ ስለወጣ ነው እንጂ በነገራችን ላይ ድብቅ የሆኑ ለአንድ ጊዜ ብንሰማቸው ኢቭን ራሱ እጃችንን በአፋችን የሚያስጭኑ የማንጠብቃቸው ሰዎች ይኖራሉና ስለዚህ አንዳንዴ አለማወቅ ራሱ ይሻላል ብለን የምንፈርድባቸው ነገሮች አሉና ለምን ወደፊትስ ማን ነው አሪያ ልናደርግ የምንችለው ወይም ማን ነው ሊታመን የሚችለው ብለን ራሳችንን እስከምንጠይቅ ድረስ የሚያደርሱ ጉዳዮችን የምንመለከተውና ለማንኛውም እስኪ ዛሬ ሰብሰብ ያደረኳቸው መልእክቶች አሉ። እነሱን እስኪ በቅደም ተከተል እንመልከት። ወደ መጀመሪያው መልእክት ልውሰዳችሁ። እሱም ሰሜኑን ለኢየሱስ በሚል ጎንደር ላይ የተከናወነውን ነገር እንግዲህ ይሄ ለምን እንደዚህ ሆነ የሚለውን ነገር ነው ማንሳት የምፈልገው። ሙቪዎችን እንመልከት በቅድሚያ። ከውስጥ እዚህ ሴት ውስጥ ያለ ይሁት እንዴት እንደሚያደርገው ምንድነው አላማ? እሷ ነው ገላታል። አዎ የዘር ማንዘሯን ማጠፋው ማናንተ ውስጥ ያለው አሁን ወንድሟ አየሩ ላይ አዎ ወንድሟን አስወጥቼ ገደልኩት። ስንት ሰው በልታሃል? አዎና ስንት ሰዎች በልታሃል? አራት ልጅ አስጨንግፊያታለሁ። አራት ልጅ አየሩ ላይ የሚሰራ የሕፃናትን ደም የሚጠጣ በጌታ በኢየሱስ ስም ይፍረስ። በላሁን ስራ ፈረሰ በኢየሱስ ስም። ሞትን ድል በነሳው በናዝሬቱ በኢየሱስ ስም መጥቼ ባሃለሁ። ወደ ጥልቅ ነው የምትገባው በኃይል ቀጥል። ድገም። አሁን የመጨረሻ ሂድ ለዘላለም። ለምንድን ነው የተንበረከክሽው? በጣም ተቸግሬ ነበር። ለሊት በቃ የሞቱት ይመጡብኛል። በጣም ተቸግሬ ነው ነበር እና እሱ ስለደረሰልኝ ነው የተንበረከክኩት። ዋው
እንግዲህ እንዳያችሁት ምን ማለት እንደምችል ራሱ አላቅምና በነገራችን ላይ ያው እንደዚህ በማድረጋቸው ፓስተሮቹ ይቅርታ ጠይቀዋል የሚል እንትን ነው የሰማሁትና በይቅርታው ግን አንዳንዴ ሰው የልቡን ካደረሰ በኋላ ይቅርታ መጠየቁ ምን ቫልዩ ሊያመጣ ይችላል የሚለው ነገር ሌላ ጉዳይ ሆኖ ሳለ በተለይ ኦርቶዶክሳውያን እህቶች ወንድሞቼ ምን አይነት ዘመቻ እንደተከፈተብን አሁንም ድረስ የነቃን አይመስለኝም። አሁንም ድረስ የነቃን አይመስለኝም ማለት ምን ማለት ነው? ማንም ሰው የፈለገውን እምነት የመከተል መብት አለው። ምንም ጥያቄ ውስጥ የሚገባ ጉዳይ አይደለም። ግን ደግሞ ሰዎች በራሳቸው ፍቃድ ነፃ ፍቃዳቸውን ተጠቅመው የሚበጃቸውን ነገር እንዲመርጡ ያስችል ዘንድ የንቃተ ህሊና ጉዳይ መፍጠር በእኛ ዘንድ ይጠበቃል። ያን ነገር እየተደረገ ነው ወይ ሲባል አይደለም። አሁን በተለይ እንግዲህ በዚህ ፕሮግራም ላይ እንዳያችሁት ሰሜኑን ለኢየሱስ በሚል ነው የተነበረው። ባነሩ ላይ ካያችሁ እንደዛ አይነት ሐሳብ ነው። እንግዲህ ሰሜኑ ማለት እንግዲህ ወደ አማራ ክልልና ወደ ትግራይ ክልል ያለውን እንቅስቃሴ ያው ታውቁታላችሁ። በተለይ ለሃይማኖት አካባቢ ያለውን ቦታና ያው አሁን ላይ ያለውና የድሮ አንድ አይነት ነው ወይ እሱን የምንፈትሸው ጉዳይ ነው። ኖ እንደዛ ብዬ መናገር አልችልም አፌን ሞልቼ። በማንኛውም ዘርፍ እየተሸረሸረ ያለው ኦርቶዶክሳዊነት ነው። አሁን ትልቁን ኢሜጅ እንድናይ ነው የምፈልገው እኔ። ለምንድን ነው እንደዚህ የሆነበት ምክንያት ማለት ሰዎች በቀላሉ ለምንድን ነው እምነታቸውን እንዲቀይሩ ያስቻላቸው ምንድን ነው ስንል ምናልባት አንዱ እና ዋናው መሰረታዊ ነገር የእውቀት ችግር ነው። ሌላ ምንም አይደለም። ሕዝቤ እውቀት ከማጣቱ የተነሳ ጠፋ ብሎ መጽሐፍ ቅዱስ እንደተናገረው ሁሉ ማለት ነው። እውቀት ማለት ምን ማለት እውቀት ምን አይነት እውቀት ነው? ሃይማኖታዊ እውቀት ማለት ነው። ቅድስት የሆነች ቤተክርስቲያን አብዛኞቻቸው ፕሮግራሙ ላይ ያሉትን ካያችኋቸው መስቀል ያደረጉ ናቸው። መስቀል ያደረጉት ኢቭን ራሱ ትክክለኛ የኦርቶዶክስ አማኝ ናቸው ወይስ ሆን ተብሎ ለድራማ የተዘጋጀ ነው ወይ? እሱ ሌላ ጉዳይ ሆኖ ሳለ ማለት ነው። ለምን ፐርፐዝ አንዳንድ ጊዜ ታስቦ ታልሞበትም የሚሰራበት ጉዳይ ስላለ ማለት ነው። አሁንም ቢሆን ወደ እነሱ አይደለም እጃችንን እንድንጠቁመን አሁንም ቢሆን እንትን የምችለው እነሱ ስራቸውን እየሰሩ ነው። በነገራችን ላይ እኛን እየሰራን አይደለም። እኛ እየሰራን አይደለም፣ እነሱ እየሰሩ ነው ያሉት። ስለዚህ አሁንም ቢሆን ምን እናድርግ ነው ጥያቄው። እኛ ምን ማድረግ አለብን ነው የመጀመሪያው ጥያቄ መሆን ያለበት። ስለዚህ በንቃተ ህሊና ደረጃ እምነቱን ሃይማኖትን በደንብ ተረድቶ ራሱንም አካባቢውንም ቤተሰቦቹንም ወገኖቹንም ሊያድር የሚችል የእምነት ሰው መፍጠር ከሁላችን ይጠበቃል ነው። ይሄ ጋፕ አለ፣ ክፍተት አለ። የክርስቲያንን ማወቅ አብዛኞቻችን እንደምታውቁት ኢትዮጵያ ውስጥ በተለይ ብዙ የምናያቸው ነገሮች አሉ። ከእውቀት ይልቅ በልምድ የሚኖርባቸው በጣም ብዙ ነገሮች እንመለከታለን። በትንሹ ነገሮች ወይም ደግሞ ምን ብሎ መግለጽ ይቻላል? አሁን የእግዚአብሔር ተከታይ ከመሆን ይልቅ የሰው ተከታይ የመሆን ምልክቶች እንመለከታለን። ይሄ እንደ አንድ ነገር አነሳ ነው እንጂ በሁሉም ዘርፍ ዞሮ ዞሮ እግዚአብሔር የማይወዳቸው ነገሮች በማንኛውም ዘርፍ ላይ ስንመለከት በብዙ መልኩ እየተፈጸሙ እየተገበሩ ነው ያሉት። በጣም ብዙ ነገር ማለት ነው። ስለዚህ እኛ ጋር ምንድናቸው ያሉ ጋፖች? የመጀመሪያው በዚህ በአዲስ ዓለም ስርዓት ውስጥ እንደምናውቀው ሁሌ እንደማነሳው ዓለማችን ላይ ክርስትናን ለማጥፋት የመጀመሪያው ኪዮስ መፍጠር ነው። ኪዮስ ቀውስ መፍጠር ማለት ነው። ቀውስ በሚፈጠርበት ሰዓት ሰዎች በብዙ አይነት መልኩ ሊጎዱ ይችላሉ። ሞት አለ፣ ረሃብ አለ፣ ችግር አለ፣ ኢኮኖሚ ችግር ይኖራል። ስለዚህ ሰዎችን ወደ ተረጅነት የሚደርሱበት ህይወት ላይ እንዲደርሱ ማድረግና ያን ጊዜ ልክ አሁን ሚስዮናውያንን አጀንዳ ስንመለከት ሚስዮናውያን ወደ ኢትዮጵያ ሲመጡ ምንድን ነበር ይዘው የመጡት? ከስንዴያቸው ጋር አብረው መጽሐፍ ቅዱስ ነበር ይዘው የመጡት። ስንዴ ብቻ አልነበረም ይዘው የመጡት ነው። አሁንም ጎንደር ስንሄድ በድህነት በችግር ውስጥ ያሉ ወገኖቻችንን በስስ ብልታቸው ገብተው በእርዳታ ስም ገብተው
ለምን እንደ አይነት ስራ የሚሰሩ ሰዎች ፈንድ አላቸው። ያ ፈንድ ዝም ብሎ አይደለም፣ ከዚህም አይደለም፣ ከውጭ ድረስ ሰንሰለት ያለው ነው። ኦርጋናይዝድ የሆነ ነው። በነገራችን ላይ እኛ አሁን እዚህ አደባባይ ላይ ወይም የሆነ ስቴዲየም ውስጥ ሆነው ወይ የሆነ አዳራሽ ውስጥ ሆነው መዝለላቸውን የምንመለከተው። ከጀርባቸው ፈተሽ ስናደርግ ይህን ፕሮግራም በዋናነት ሲመሩ የነበሩ ፓስተሮች የሚባሉት ዝም ብሎ እንደው ድንገት ያደረጉት ጉዳይ አይደለም። ታስቦበት፣ ታልሞበት፣ ታቅዶበት ፈንድ ተደርጎ ምን ያክል ፓወርፉል የሆኑ አካላት ከጀርባቸው እንዳሉ መገመት ይቻላል። መገመት ብቻ አይደለም መናገር ይቻላል ነው። ስለዚህ የገጠመን ቻሌንጅ ወይም ደግሞ የመጣብን ፈተና በእንደዚህ አይነት መልኩ አካሄድ ብቻ ሆነን የምንወጣው አይደለም። ስለዚህ ምን ማድረግ አለብን? የመጀመሪያው ቤተክርስቲያናችንን ማወቅ። ሁሌ ከሰማችሁኝ በተለይ ልጆቻችሁን በቃ እጅና እግራቸውን ይዛችሁ ለቤተክርስቲያን አሳልፋችሁ ስጡ እላለሁ። በቃ አስተምሩ። ህፃናትን አይታችኋቸዋል አይደለ? አብረው ሲዘሉ በዚህ እድሜያቸው የሚያውቁት ነገር የለም። የነሱም ቤተሰቦች ግን እዛ አብረው እየዘለሉ ነው ያሉት። የነሱ ቤተሰቦች በዚህ ደረጃ አድገው ትልቅ ሰው ሆነው ከመወለዳቸው በፊት ልጅ በነበሩበት ሰዓት ቤተክርስቲያናቸውን ለማወቅ ወይም ባለማወቃቸው ምክንያት ለዚህ ተደርገዋል። አንድ ሰው እምነቱን ካወቀ ችግር ቢገጥመው እንኳ በገንዘብ አይሸወድም። በነገራችን ላይ ለሃይማኖት ለምን የሚወደው ቢኖር መስቀልን ይሸከም ነው ያለው። ክርስቶስን የሚወድ ቢኖር እግዚአብሔርን የሚወድ ካለ እኔን ይከተለኝ ነው ያለው። መስቀል ማለት መከራ ነው። ረሃብ አንዱ መከራ ነው። አሁን ለላይ ወደ ሰሜኑ አካባቢ እንደምታዩት ጦርነት አለ። በጦርነቱ ምክንያት ብዙ ጉስቁልናዎች አሉ። ኢኮኖሚካሊ፣ ማህበራዊ ብዙ ቀውሶች አሉ። በዛ ምክንያት ሰዎች ይህንን አጋጣሚ ተጠቅመው ደግሞ እነኚህ ሰዎች ገብተው እንደ አይነት ነገር ይሰራሉ ማለት ነው፣ በገንዘብ ማለት ነው። ስለዚህ አንደኛው እግዚአብሔርን ማወቅ፣ ሁለተኛ ስንፍናን ከኛ ማሸሽ፣ የዕለት እንጀራችንን ልናገኝበት የምንችለውን የሥራ መስክ ፈልገን ስራ መስራት ነው። አጋጣሚዎች የሉም፣ ኦፖርቹኒቲዎች የሉም። እውነት ነው። ብዙ የምናያቸው ነገሮች ተስፋ የሚያስቆርጡ ነገሮች አሉ። ግን የፈለገውን ነገር ቢሆን ሃይማኖትን ተመቀየር ይልቅ መንገድ ላይ ቁጭ ብሎ ፎጣ ዘርግቶ ለምኖ መኖርን፣ እምነትን አጥብቆ መኖርን ይሻላል። ልመናን እያበረታተሁ አይደለም። እምነትን ክዶ በሳንቲም በቁርጥራጭ ገንዘብ ተታሎ እንደ አይነት ህይወት ውስጥ ከመገኘት ይልቅ ለምኖ መብላት የተሻለ ስለሚሆን ማለት ነው። ሰዎቹ ቅድም እንዳልኳችሁ ይቅርታ ጠይቀዋል። ጎንደር ላይ እንደ አይነት ነገር መደረግ የለበትም ምናምን ብለው ያወሩ ሰምቻቸዋለሁ። ወይ ላስደምጣችሁ እንደው ሙሽ ይሁን። ለዚህ ድርጊቷ የጎንደር ሙሉ ወንጌል ቸርች ይቅርታን ጠይቃለች። በጣም ስትደሰቱ የነበራችሁ መናፍቃን አሁን ረጋ ብላችሁ ለማዳመጥ ሞክሩ። ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ወንድም እህቶች በሙሉ ጉዳዩ ይቅርታን ይመለከታል። የጎንደር ሙሉ ወንጌል አማኞች ህብረት በየዓመቱ መንፈሳዊ ፕሮግራሞችን እንደሚያደርግ ይታወቃል። ይሁን እንጂ በዚህ ዓመት ግን ማለትም ህዳር 26 2018 ዓ.ም የተደረገው ፕሮግራም ከባለፈው የተለየና ከኢትዮጵያዊነት ወለ ከጎንደሬነት ባል ያፈነገጠ እና በተለይም የኦርቶዶክስ እምነት ተከታይ ብዙን ማስነገር አልፈለኩም። ይቅርታ ጠይቀዋል የሚል ነው። አሁን እነሱ ይቅርታ መጠየቅ አለመጠየቅ ሁኔታውን አይቀይረውም። አንድን ነገር ካደረጋችሁት በኋላ ይቅርታ መጠየቅ ማለት መልሶ እንደገና ምን አይነት ትርጉም ነው ያለው ካልን ቀድሞ ነበር እንጂ መጥኖ መደቆስ አሁን ምን ያደርጋል? ድስት ጥዶ ማልቀስ እንደሚባለው ሁሉ በእርግጥ ይሄ ምሳሌ ነገር ለዚህ ለፓስተሮች ባይሆንም እንኳን ቅሉ ማለት ነው። ምንም የሆኑን ነገር ስለሌላቸው ማለት ነው። ለነሱ የምሳሌ ነገር አይሰራም። የሆኑን ነገር ስለሌለ ክፉ ነገር ይደርስባቸው እያልኩ እየተመኘሁም አይደለም። አሁንም እላችኋለሁ የማነሳው ነገር የነሱ ይቅርታ ለኛ የሚፈጥረው ነገር ምንም ነገር የለም። ግን ምን ያክል በዙሪያችን ይችን ቤተክርስቲያንና ልጆቿን አሰፍስፎ ለመብላት ዲያብሎስ ምን ያክል እየሰራ እንደሆነ ክብደቱን እንድናቀውና እንድንረዳው ነው አሁን የሚፈልገው። ባለፈው ብፁዕ አባታችን ሲያስተላልፉት የነበረው መልእክት አስደምጣቸዋለሁ። ብፁዕ የሰሜን ወሎ ሀገረ ስብከት ሊቀ ጳጳስ አቡነ ኤርምያስ እኔ የአባቶቼ ልጅ ነኝ እነ ከሌል ዘር ነኝ ብሎ ማለት ትርጉም የለውም ብለዋል። ጎንደር ብዙ ጊዜ የምናውቃት በብዙ ነገሮች የምትታወስ የብዙ ነገር ምሳሌ የሆነች የ44ቱ ደብር ተብላ የምትጠራ ጥምቀትን ስናስብ በብዙ የሊቃውንት ሀገር ተብላ የምትጠቀስ ሀገር ናት።
አሁንም አይደለችም እያልኩኝ አይደለም። ግን ደግሞ የነዚያ አባቶች መሆናችንን የምናረጋግጠው እንደ አይነት ትውልድ እንዳይፈጠር በማድረግ እንጂ ዝም ብሎ ከመሬት ተነስቶ የእነንትና ዘር ነኝ ብሎ ማለት አይደለም። ጎንደር እንደዚህ ናት ስለተባለም አይደለም። ስራ በመስራት ነው ወገን። ስራ ሰርተን በማሳየት ነው። እንዴት ነው ስራ የሚሰራው ካልን ቅድምም ነግሬያችኋለሁ፣ ከዚህ በፊት ነግሬያችኋለሁ። እውቀት ላይ መሰረት ያደረገ ህይወት እንኖር። አሁን እምነት ብቻ አይደለም በዚህ ዘመን። አሁን እኮ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምን ያክል አማኝ አለ ነው የሚባለው። በሚሊዮን የሚቆጠር አማኝ አለ ተብሎ የሚነገረው አይደለም። ግን ይሄ ሁሉ በሚሊዮን የሚቆጠር ምእመን አማኝ ብቻ መሆን የለበትም፣ አዋቂ መሆን አለበት ነው ዘመኑን ያንን የሚያስተናግደው። አሁን ዝም ብለን አምነን ብቻ የምንኖርበት ዘመን ሳይሆን አውቀንም የምንኖርበት ዘመን ነው። አለበለዚያ ማንም እየመጣ ይወስድናል ማለት ነው። ልክ አሁን እንደምታዩት ማለት ነው። አሁን ከቅርብ ዓመታት ወዲህ ብቻ በተለይ ሀገራችን ላይ ያለውን የፕሮቴስታንቲዝሙን እንቅስቃሴ ካያችሁ እኔ ፕሮቴስታንት ብዬ ራሱ መጥቀስ ትንሽ ይከብደኛል ለመናገር። እንደነ ፓስተር ቸሬ አይነቶችን አይታችሁ ሌሎችም በጣም ስማርት የምትሏቸው ህይወት ምርጫ ነው። የመረጡትን ህይወት መርጠው የራሳቸውን እምነት ብቻ የራሳቸውን ተከታይ ብቻ እያስተማሩ ስለ ፈጣሪያቸው እነሱ ባመኑበት መንገድ የሚሄዱ የፕሮቴስታንት አማኞች አሉ ኢትዮጵያ ውስጥ። በተቃራኒው ግን ከዛ ውጪ የሆኑ በትንቢትና በራእይ ስም በዘይት እና በወይራ ዘይትና በእንትን እየለቀለቁ ዘይት እንትን እያሉ እያዘለሉ እንደ አይነት ያልተገባ ለሀገርም ለምንድነው ለእምነትም ለማንኛውም ነገር ጸር የሆነ ትውልድን ወደ ጋጠወጥነት የሚወስድን መንገድ የተያያዙት እንደ አይነቶቹ በዋናነት አዲስ ዓለም ስርዓትን አጀንዳ ኦን ለማድረግ አውቀውም ይሁን ሳያውቁ እየሰሩ ያሉ አካላት ናቸው በዋናነት አሁን የምናያቸው ማለት ነው። ስለዚህ አሁንም እላለሁኝ ሰሜኑን ለኢየሱስ በሚል የተያዘው አጀንዳ ዝም ብሎ አሁን በተደረገ ይቅርታ ብቻ የሚታለፍ አይደለም። ዛሬ በዚህ መልኩ አየነው፣ ነገ ተነገ ወዲያ ከዚህ በበለጠ ሆኖ ይመጣል። ጠብቁት። ነገ ተነገ ወዲያ የዛሬ ዓመት ከዛ ቀጣይ ምን ሊሆን እንደሚችል እነኝህን ሰዎች ከአካባቢው ማባረር ወይም በመግደል አይደለም። እንደዛ የሚል እምነት የለም በእኛ ማስተምሮ። ሰዎችን መግደል ወንጀል ነው፣ ሰዎችን ማባረር ወንጀል ነው፣ እንደዛ የሚል አስተምሮ የለም። ልክም አይደለም። ግን ሰዎችን በማስተማር እውነተኛ የሆነውን የህይወት መንገድ በመንገር ወደዛ ቤት እንዳይገቡ ትውልድ ላይ እንስራ ነው ትልቁ ጥያቄ መሆን ያለበት። ሐሳቡም ያ ነው መሆን ያለበት ብዬ አምናለሁ። አለበለዚያ ዝም ብለን ብቻ በስሜታዊነት በግልፍተኝነት ወይም ደግሞ በጭፍን ሐሳብ ተነስተን ብቻ እንደ አይነት ነገሮችን ያልሆነ እርምጃ በመውሰድም የምናቆመው አይደለም፣ የበለጠ ነገሩን ከማባባስ ውጪ ማለት ነው። ስለዚህ ምንድነው መደረግ ያለበት? እምነታችንን ማወቅ፣ ከዛ ጠንክረን መስራት፣ ራሳችንን ቢያንስ የዕለት እንጀራችንን ለምን ይሄ የአዲስ ዓለም ስርዓት መሪ ብለምንዳቸው በተለይ አሁን እዚህ በፕሮቴስታንቱ ስም የመጡ አካላት የሚያደርጉት እንቅስቃሴ ሰዎችን በድህነታቸው ገብተው በስስ ብልታቸው ገብተው ነው ይሄን ነገር የሚያደርጉት ማለት ነው። ያ ነገር እንዳይሆን እርስ በርሳችን መተባበር፣ መተጋገዝ በተቻለ መጠን ግን በዋናነት አንድ ኦርቶዶክሳዊ አማኝ ስለ እምነቱ በደንብ ካወቀ የፈለገውን ችግር ቢገጥመው እንኳን እምነቱን ሊያስቀይር የሚችልበት ነገር ምንም ነገር አይኖርም። ያን ነው ታሳቢ ማድረግ አለብን። እንደዛ ነው መገንዘብና መረዳት አለብን። ልጆቻችሁን ሰንበት ትምህርት ቤት አስገቡ። ልጆቻችሁን ድቁና ይማሩ። ከሰኞ እስከ ዓርብ ኬጂ ተምረው አንደኛ ክፍል ተምረው ሁለተኛ ክፍል ተምረው ወይም ደግሞ እስከ ዩኒቨርሲቲ ድረስ ከሚማሩበት ያላቸውን የህይወት መንገድ የዓለማዊን ትምህርት እየተማሩ በዛ ጎን ለጎን ቅዳሜና እሑድን ከትምህርት ሲመለሱ አሬንጅ አድርጋችሁ ሰዓት አመቻችታችሁ ቤተክርስቲያን ወስዳችሁ ልጆቻችሁን ስጡ። ልጆችን አስተምሩ ሊበሉ ስጡ። ተሳልፋችሁ ልጆቻችሁ ላይ እንደዚህ አይነት መልኩ ካልሰራችሁ ጊዜውን ወይም ልጆቻችሁን የእናንተ ማድረግ የማትችሉበት ዘመን መጥቷል። የሁላችንም ነው። እኔንም እናንተንም የሚመለከት ጉዳይ ስለሆነ ነገ ተነገ ወዲያ እነኚህ ልጆች ናቸው አገር የሚረከቡት፣ ካህን የሚሆኑት፣ ዲያቆን የሚሆኑት፣ ጳጳስ የሚሆኑት፣ ፓትርያርክ የሚሆኑት በእንደዚህ አይነት መልኩ ልጆቻችን ሲቀረጹ ነው እንጂ
አለበለዛ ዝም ብለን ብቻ ጎንደር ላይ የተደረገ ከዛ አካባቢ የተደረገ እዛ አካባቢ ሊሆን ነው ብሎ በመናገር ብቻ አይደለም የሚል ሐሳብ ነው ማሳለፍ የፈለኩት። ስለዚህ መማር፣ ማንቃት፣ መደራጀት ምንድነው መሰባሰብ ከኦርቶዶክሳዊ ይጠበቃል። እንደ ኦርቶዶክሳዊ የምንሰባሰበው የምንደራጀው ሌሎች ላይ ጉዳት ለማድረስ አይደረም፣ ራሳችን ላይ ለመስራት ነው። የራሳችንን የውስጣችንን ገበናችንን በደንብ መስራት ያለብን የቤት ስራ ባለመስራታችን ምክንያት ማንም እየመጣ ኦርቶዶክሳዊ ነው እየዘረፈ የሚሄደው ምእመኑን እየቦጨቀ የሚሄደው ከኛ ነው። እንደፈለገው በስሜታዊነት የሚጓዝ ትውልድ መፍጠር የተቻለበት ወይም ደግሞ የተፈጠረበት ዘመን ላይ ደርሰናልና መተባበር አለብን የሚለውን መልእክት ነው መናገር የምፈልገው። በተመሳሳይ አሁንም ሌሎችን ባለፈው በቲክቶክ ክሬቲቭ አዋርድ ላይ ያልሆነ አለባበስ ለብሰው የነበሩ እህቶች ወንድሞችን የኛ ባህል እምነት አይደለም ብለን ስንናገር ነበርና እንግዲህ አሁን በፌዴራል ፖሊስ ተይዘዋል። ልክ አይደለም፣ እውነት ነው። ልክ አይደለም እንስንስ አለባበሳቸው ልክ አይደለም፣ የማይሆን ነገር ስላደረጉ ተፈለገላችሁ በሚል እንደውም አንዳንዶቹ ይቅርታም የጠየቁ ነበሩ። ሴቷ ልጅ በተለይ ይቅርታ እንኳን ኢቭን አልጠየቀችም ነበርና ያደረኩት ነገር ልክ ነው ብላ እንደ ጀብድ ስትናገር ነበር። ስለዚህ ያው እንግዲህ ህግ ይዳኛችኋል ማለት ነው። ወደፊትም እንዳይሆን ነገሮች እንዳይዛመቱ አሁንም እምነት ላይ መስራት ነው። ምንም ጥርጥር የለውም። አብዛኞቹ ኦርቶዶክሳውያን ናቸው። በነገራችን ላይ በቃ የዚች ቤተክርስቲያን ልጆች ናቸው። አንገታቸው ላይ መስቀል ያደረጉ ናቸው አብዛኞቹ። ስለዚህ አሁንም ስራ ይጠበቅብናል እምላችሁ ለዚህ ነው። መስራት ይጠበቅብናል ከኛ። በሌላ በኩል የነ ሶፎንያስን ጉዳይ ነው። ሶፎንያስና ፍሬዘርን በተመለከተ እንግዲህ እኔ ነገሩን ከተሰራው ነገር የበለጠ ሶፎንያስ እና ፍሬዘር እንግዲህ ፍሬዘርን ታውቁታላችሁ። በተለያየ ሚዲያ ላይ እኔ ብዙም አይመቸኝም ለመናገር አይመቸኝም። ነሰንስ የሚያስተምራቸው ትምህርቶች በጣም ሰው ልጆችን ለዝሙት የሚገፋፉ ናቸው። ወይም ደግሞ ሴት ልጅ ወንድ ልጅ እንዴት ማማለል እንዳለባት፣ ወንድ ልጅ ደግሞ ሴት ልጅ እንዴት ማማለል እንዳለበት እዝጋ ብነካት እዝጋ ብነኪው እዚች ጋር ብትወጊው የሚል አይነት አስተምሮ ማለት ነው። ይሄ የዝሙት አይነት አስተምሮ የሚያስተላልፍ ልጅ ነው። ስለዚህ ካስተምሮም ድሮም አይመቸኝም በአጠቃላይ። በሁለተኛ ደረጃ ላይ ግን ልጁን ሶፎንያስን ከአዲስ አበባ አዳማ ድረስ እንዲሄድ አድርጎ ያው መሃል ላይ እንግዲህ ደብድበውት እንደነበረ ሁላችንም እናውቃለንና እውነት በትክክል መረጃውን ለማጋራት ከፈለገ እስከ መጨረሻው ድረስ እስከ ዶርም ድረስ ተከታትሎ ቀርጾ መጨረሻ ላይ ለፖሊስ ነበር ማስረከብ ያለበት ብዬ አምናለሁኝ። እርግጥ አሁን የአዳማ ፖሊስ ራሱን ፍሬዘርን እንደያዘው ብሎ እንግዲህ ባለኝ መረጃ በትናንትናው ዕለት ይመስለኛል ሶፎንያስም ወደ ጸበል ሄዷል። እንግዲህ እግዚአብሔር አምላክ እንተን ከተጠናወተህ መንፈስ ይገላግልህ ማለት ወዳለሁኝ። ልጁ አክቹዋሊ ልክ አይደለም። ከዚህ በፊትም እግረኛው ሚዲያ ላይ ቀርቦ ሲያወራ ሰሞኑን አይታችኋልና ልክ ያልሆነ አነጋገሮችን ሲናገር ነበርና ስለዚህ እኔ እሱን ሐሳብም ደግፌ አይደለም፣ ልክ አይደለም ስላላወቅናቸው ነው እንጂ በጣም ብዙ አካላት ናቸው ኢትዮጵያ ውስጥ ያሉት አዲስ ዓለም ስርዓትን ለማሳካት ከሚሰሩ ሰዎች መካከል ብለን ከዚህ ስናገር የነበርንባቸው አጀንዳዎች እንዳይን ናቸው። በአጠቃላይ እነዚህ ናቸው፣ ሌላ ምንም አይደለም። ይሄ ማለት ነው ልጆቻችሁን ታደጉ፣ ልጆቻችሁን ከእንዳይን ነገር ጠብቁ። እኔ በጣም ያሳዘነችኝ እናትየዋ ናት። ልጇን በእንዳይን መልኩ ሆኖ ስታገኘው ሁላችንም እናት አለን። እኔ አሁንም መፍረድ አይደለም፣ እየፈረድኩ አይደለም። እኔም በራሴ ሁላችንም እያንዳንዳችን መቼም አነሳደግም እንደ አይነት ኃጢአት ውስጥ ባንገኝ እንኳን በሌላ ኃጢአት ውስጥ እንገኛለንና የፍርዱን ስራ ለእግዚአብሔር ነው ምን ተው። ግን እንደ አይነት ነገሮች እንዳይከሰቱ ምን እናድርግ ነው? አሁንም ኢትዮጵያ ውስጥ ሃይማኖታችን ላይ ማጥበቅ ነው። አሁንም የእምነት የሃይማኖት ሰው ከሆነ ማንም ሰው ወደዚህ መንገድ አይገባም፣ የፈለገው ቢሆን። ስለዚህ በእምነት በሃይማኖት በፈሪሃ እግዚአብሔር ያልታነጸ ትውልድ አንገቱ ላይ ብቻ ማህተብ አድርጎ ክርስቲያን ነው በሚል ለቁጥር ብቻ እየተቆጠርን በምግባር ግን እንደ አይነት ነገር ስናደርግ አንዳንዴ ለመፍረድ የምንቸኩልበት ሁኔታ አለና እኔ አሁንም ቢሆን ከመፍረዳችን ተቆጥበን
ብዙ ማያቸው የመፍረድ ጉዳዮች ስላሉ ብዬ ነው ሚዲያ ላይ ደግ ተደረገ ሆነ ምናምን የሚባሉ ነገሮች አሉና አንዳንዴ ያሳፍራል። ለምናገር እኛም ልናፍርበት የምንገባ ጉዳይ ነው። የራሳችን ወገኖች ናቸው። የራሳችን ወንድሞች እህቶች በእንዲህ አይነት ነውር ውስጥ ገብተው ሲገኙ እኛው ራሳችንን ማፈር ያለብን ነው። አንዳንዴ ያሳፍራል። ለምን ይሄ ልጅ ኦርቶዶክሳዊ ነው፣ አንገቱ ላይ መስቀል ያደረገ ነው። ስለዚህ ኦርቶዶክሳዊ እስከሆነ ድረስ የሚሰደበው እንደ ሃይማኖት የኦርቶዶክስ ልጆች ተብሎ ነው። ስለዚህ ራሳችንን የምንሰደብበት ማለት ነው። እኔ አዲስ ዓለም ስርዓት ሀገራችን ላይ ለመተግበር እየተሰራ ነው፣ መከላከል አለብን፣ መዋጋት አለብን እያልን ሁሌ የምናነሳው ለዚህ ነው። እንደ አይነት ነገር እንዳይከሰት ነው። ከመከሰቱ በፊት ቅድሚያ ጥንቃቄ እንድናደርግ ያስችለን ዘንድ ነው። ልጆቻችንን በደንብ እናያዛቸው፣ ልጆቻችሁ ላይ ጥበቃ አድርጉ፣ ልጆቻችሁ ላይ በደንብ ስሩ እያልኩ የምለው ማለት ነው። ሌላም ላስጨምርላችሁ እና ፎቶ ላይ እንደምታዩት ነው። ከወደ ቡልቡል 40/60 ኮንዶሚኒየም ትላንት አስደንጋጭ ሜሴጅ አንድ እህቴ ላከችልኝ። ነገ ምልክልህ አንድ ቪዲዮና ፎቶ ሊኖር ይችላል፣ ራስክን አዘጋጅ፣ አንተ በምትሰራው ትሬንድ ነህ አለች። ምን እንደሆነ ሳብሰላሰል አደርኩ። ሲነጋ መታገስ አልቻልኩም። ጠዋት ባስቀመጠችልኝ ኮሚኒኬት አረኳትና ምንድነው ላኪልኝ አልኳት። በቴሌግራም ስትልክልኝ በጣም ይዘገንናል። እድሜያቸው 6 እና 7 የሚሆኑ ህጻናት፣ 2 ወንድ ልጆች በተመሳሳይ ጾታ እንዳያችሁት ነው። እንግዲህ ወንድማችን ከኮንዶሚኒየም ከሚኖሩ ሰዎች ተልኮለት ነው። ፖዝ አድርጋችሁ ቪዲዮ ማየት ትችላላችሁ። ሁለቱም ልጆች ናቸው። ገና ግንኙነት ያደረጉ ነው። እንግዲህ በፊንጢጣ ግንኙነት ያደረጉ ነው። ሰዶማዊነት ማለት ይሄ ነው፣ ሌላ ምንም አይደለም። ወይም በዘመኑ ቋንቋ ሰዎች በሚሉት ቡሽቲነት ተብሎ የሚጠራው ቋንቋ ያ ማለት ነው። እነኚህ ልጆች ናቸው ፕራክቲስ እያደረጉ ያሉት። እንግዲህ አንዳንድ ጊዜ ስናወራ ሰው ውሸት ነው፣ አዲስ ዓለም ስርዓት ፈጠራ ነው፣ ኢሉሚናቲ ምናምን የሚሰሩት ነገር የተሰራ ያለው ነገር ምድራችን ላይ ሀገራችን ላይ ኖ ሰዎች ፈጥራችሁ ነው ይሉናል። ግን ፈጠረን እንዳይደለ አሁን ብዙ ነገሮችን እየተመለከትን ያለ ነው። ምን እናገረው ነገር 3 ዓመት ሙሉ እንግዲህ እኔ ዩቲዩብ ቻናል ከተከፈተ ጀምሮ የኔታ ላይ ቀርቤ መናገር ከጀመርኩበት ሰዓት ጀምሮ እስካሁን ድረስ ግን ለ3 ዓመት ኦልሞስት አልፎኛልና እናገር የነበረው ይሄንን ነው። ይሄ እንዳይመጣ ነው። አሁን እነዚህ ልጆች እንግዲህ የራሳቸው ወላጆች አሏቸው። ልጆቻቸው ይሄንን ድርጊት የተማሩት አያችሁ። ለዛ ነው ልጆቻችሁን ትምህርት ቤት ብቻ ሳይሆን ዘመናዊ ትምህርት ቤት ብቻ ሳይሆን ዓለማዊ ብቻ ሳይሆን መንፈሳዊ ትምህርትም እንዲማሩ አድርጓቸው። አገራችን ላይ አሁን በተለይ የግል ትምህርት ቤቶች በጣም የተጨማለቀ ብዙ ነገር ነው የምታዩት የምንሰሙት። እግዚአብሔር ይታደገን። ዘመኑ በጣም ክፉ ነው ወገኖቼ። እንደው ዝም ብለን ብቻ ስለበላን ስለጠጣን ብቻ የምናልፍበት ዘመን አይደለም ይሄ ጊዜ። ስለዚህ በማንኛውም ሁኔታ ላይ ልጆቻችሁን በደንብ ተከታተሉ ለማለት ያክል ነው። ከመፍረድ የምንቆጠብ መፍረድ መፍትሄ ስለማይሆን ማለት ነው። ደግሞ እኛ በመፍረዳችን ወይም ሰዎች ላይ በመደፍደፋችን አንድን ነገርን ያንን ነገር እንለውጠዋለን ማለት አይደለም። ስለዚህ ወይም ደግሞ አልፈረርኩም ማለት ደግሞ የዛ ሐሳብ ተጋሪ ነኝ ማለትም አይደለም። ሚዛናዊ የሆነን የቱ ጋር ነው የሳት ነው ምንድነው ማድረግ ያለብን ነው። ይሄ አደገኛ ወረርሽኝ ነው በነገራችን ላይ በቃ አደገኛ የሆነ አካሄድ አልኳችሁ እኮ አሁንም ስላልወጣ ነው መድኃኔዓለም ሸፍኖ ስለያዘው ነው እንጂ እጅግ በጣም ጉድ ነው ያለው ሀገራችን ላይ። ባለፈው እግር ኳስ ውስጥ ሲጫወቱ የነበሩ እህቶቻችን በሚል ሲናፈስ የነበረውን ሰምታችኋል። አሁን እንደውም የሞላ ትንሽ እንደው ፍልቅ እያለ እየፈሰሰ ነው ምን ሰማው። ስንት ጉድ ነው ያለው ሀገራችን ላይ ራሱ ስንት ጉድ። እዛም ነው ምናልባት የምናያቸውን ቀውሶች ከየት የመጡ ናቸው ስንል እግዚአብሔር በዚህ ጉዳይ ስለተቀየመ ነው መልሱ ሊሆን የሚችለው። አሁንም ቤንዚን ማርከፍከፍ ሳይሆን ምን እናድርግ የሚለው መሰረታዊ ጥያቄ ነው ብዬ አምናለሁ። ማድረግ ያለብን ነገር እንድናደርግ ምን እናድርግ የሚለውን ጥያቄ መጠየቅ አለብን። ቅድም አንስቻለሁ። እሱም ምንድነው? የሃይማኖት ሰው መሆን ነው። ሃይማኖትን ማወቅ ነው። እምነትን መረዳት ነው። እምነቱን ያወቀ ሃይማኖቱን የተረዳ ሰው ፈሪሃ እግዚአብሔር ይኖረዋል። ፈሪሃ እግዚአብሔር ያለው ሰው ደግሞ የፈለገው ነገር ዓለም ላይ የሚደረገውን ነገር ዘመኑን ዋይቶ እየቃኘ ራሱን ይጠብቃል ማለት ነው። ራሱን በራሱ እንዲጠብቅ ልጆቻችሁን አስተምሩ፣ ንገሩ። ራሳችሁ ብቻ ጠብቃችሁ አታድሯቸው። እግዚአብሔር እንዲያድርባቸው መስራት ሁላችን ይጠበቃል የሚለውን እንድታሰምሩልኝ ይፈልጋለሁ። ይሄ ነው ያለኝ መልእክት። እንግዲህ ከሞላ ጎደል እንግዲህ ለድምጽ ጥራት ትንሽ ቅዝቃዜ ስላለ
ልክ አይደለምና እንግዲህ ጥሩ ድምጽ ባይሆንም መልእክቱን ብቻ አድምጣችሁ ራሳችሁን ኮሜንት ደግሞ ጨዋ ደንብ አስቀምጥ ትችላላችሁ። ይሄን ነው ማለት የምፈልገው። በድጋሚ እንደዚህ ወደ ሐሳቦች እስከምንገናኝ መልካም ቆይታ እንዲሆንላችሁ እመኛለሁኝ። ምናልባት የኖህ መርከብ ሚዲያ አቀራረቡ ዝግጅቱ በምን አይነት መልኩ መሆን አለበት የሚለውንም በተመለከተ ሐሳባችሁን ታች ኮሜንት ላይ አስቀምጡልኝ። ወደፊት በእንዲህ አይነት መልኩ ከመቀጠል ይልቅ በሌላ አይነት መልኩ የምንቀጥልበት መንገድ ካለ እኔም የራሴን ሐሳብ አጋራችኋለሁ። እናንተም እንደዚሁ አጋሩኝ። ይህን ነው ማለት የምፈልገው። ይቆየን።